ፕሮቴስታንት እምነት ተከታዮች ኦርቶዶክስን ማክበርና መውደድ የምርጫ ጉዳይ ሳይሆን ግዴታችሁ ነው። በመጨረሻም ጠቅላዩ ዝምታቸውን ሰብረው ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዕልና መናገር ጀመሩ። ግን የንግግራቸው ከወሬ በዘለለ በተግባር ሲወርድ አይተንም ተመልክተንም አናውቅም። አስቀጠሎም የቤተክርስቲያኒቱን አንድነትና ህብረት በጣም ሲያስደነግጣቸውና ሲያስገርማቸው ደግሞ በዝግ ባደረጉ ስብሰባ ላይ ይህንን ለካቢኔዎቻቸው ተናገሩ። ኦርቶዶክስ ቸርች በኢትዮጵያ ውስጥ አንድ ብትሆን እሷን አቃጥሎ በቃ አለቀች ቢባል ችግር የለውም። እንደምታዩት ነገሩ አንድ ሲቃጠል 10 ይሰራል። ኪሳራ ስለሆነ አክሳሪ መንገድ ባንከተል ነው የሚሻል። ታዲያ ይህን ተከትሎ ዓለም አቀፉ የኖቤል ፒስ ፕራይዝ ዛሬ በርካቶች የረሳነውን የአርሲን ግፍ በድጋሚ በማንሳት ጠቅላዩ ከንግግር ባለፈ በአርሲ ለሚፈጸመው የዜጎች ጥቃት እርምጃ የማይወስዱ ከሆነ የኖቤል ሽልማቱን ሊነጠቁ እንደሚችሉ በትስስር ገጹ ላይ መረጃውን አጋርቷል። ምን ይላል? በዝርዝር እንመለከተዋለን። የትውልድ ሁሉ ጩኸት በቅኔ ሲንባረቅባቸው ማየትን ያልመረጡት እንደ ጦርነት ቆጥረውት የፈሩት ግለሰቦች ኢትዮሪካን ገና ከጅምሩ ለመክታት እዚያም እዚህም እየሮጡ ይገኛሉ። በሌላ በኩል ተወዳጁ ድምጻዊ ቴዲ አፍሮ ኢትዮሪካ የተሰኘ ሙዚቃ አልበሙን በዳግማዊ ትንሣኤ ለመልቀቅ ማቀዱን ተከትሎ በርካታ አድናቂዎቹ በጉጉት እየጠበቁ ሲሆን አንዳንዶቹም ከወዲሁ በድምጻዊ ስራ ወቅቱን ያልዋጀ ሲሉ ትችታቸውን የሰነዘሩ ሲሆን በዚህም ባለስልጣኑ የቴዲ ሙዚቃ በይሳት መለቀቅ የለበትም ከምርጫ በኋላ እንጂ እስከዚያው ግን መታገድ አለበት ሲሉ የተናገሩት ንግግር በርካቶችን ማነጋገሩን ቀጥሏል። በዙሪያም መረጃዎችን እንለውጣለን። በነገራችን ላይ መኪኖቻችን ማስረከባችንን ቀጥለናል። ለዚያው በ950 ሺህ ብር ቅድመ ክፍያ ለምን ታገኛለህ? ድርጅት የኔ ነው ያለው። በመጨረሻም የፊንቴክ ግሩፕ አምባሳደር ሆኖ ሲያገለግል የቆየው መንሱር ጀማል ከባድ ተቃውሞ የገጠመው ሲሆን በዚህም የህዝብ ማዕበሉ ስለ ጥቂት እንደተረፈ መረጃዎች ወጥቷል። መንሱር ምን ገጠመው? ምንስ አድርጎ ነው? በዝርዝር አስመለክታችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዘርቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ አይ ኪዳነ ምሕረት የስንቱን ችግር እንዴት እንደምትፈታ አቤት እናለቅስባት ፈጥና ስትደርስ አውቀዋለሁ ደጅሽን እየረፍት ቦታዬን ጽኑ ሰላም ጸጥታ ማግኘን የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ ሲል ዘማሪው መንፈሳዊ ዝማሬውን ለኪዳነ ምሕረት እናቴ ይቀኝል። ስሟን ጠርቶ እመቤቴን ታምኖ ያፈረ ማን አለ? ማንም የለም። የሰው ልጅ በአዳምና ሔዋን ታላቅ ስህተት ከገነት ቢባረርም ዳግም በስጋዋም በነፍሷም ንጽሕት ሆና በተገኘች በቅድስት ኪዳነ ምሕረት የሰው ልጆች ድህነት ይጀምራል። አብ ያከበራት ወልድ ያደረባት መንፈስ ቅዱስ የጸለላት ምክንያት ድህን እመቤታችን ናት። ለሰው አይደለም ለተጠማ ውሻ የምታዘን ትትና የሚቀዳባት ላዘኑት መጽናኛ ለወደቁት ምርጉስ ተስፋ ላጡት ተስፋቸው እመቤታችን ናትና በቅዱስ ገብርኤል ሰላምታ ጸጋን የተሞላሽ ሆይ ደስ ይበልሽ ባለሟልነትን አግኝተሻልና ደስ ይበልሽ የንጉስ ማደሪያ እናቱ ነሽና ደስ ይበልሽ እያለን በኮልታፋ አንደበታችን ስምሽን ከፍ እናድርጋለን። እመቤቴ ኪዳነ ቃል ለሀገራችን ኢትዮጵያ ሰላም ለሕዝባችንም አንድነትና ፍቅር ስጭልን አሜን። ቀሪውን 950 ሺህ ብር በ5 ዓመት ያለምንም ወለድ ተከፍሎ የሚያልቅ ነው። ለምን ታገኛለህ? ድርጅት የኔ በሀገራችን ኢትዮጵያ ተራጅተው የህዝቡን ደካማ ጎን አጥንተው ከፍተኛ ዝርፊያን በመፈጸም ብዙሃኑን ያስለቀሱት ፊንቴክ ኢንቨስትመንት ግሩፕ እስከራሱ ተርፎም ሌሎችንም በዙሪያ የተሳተፉትንም ሳይቀር ውርደትን እንደካባ ያከናንባቸው ጀምሯል። ከነዚያም መካከል አንደኛው ባለሽቶ መንሱር ጀማል ነው። 950 ሺህ ብር ያላቸውን ታርጌት በማድረግ ንብረት ሸጠው ከፊሉም ተበድረው ገሚሱ ደም ተፍተው 950 ሺህ ብር ገንዘብ ለፊንቴክ ግሩፕ ገቢ ያደርጋሉ።
ዓላማቸውና ቅዳቸውም ድርጅቱ በገባው ቃል መሰረት ቅድመ ክፍያ መክፈል፣ ቀሪውን ታትረው ሰርተው ለመክፈል ነበር ስምምነታቸው። ይህን ትልቅ ተስፋን የሰነቁ ወጣቶቹ በጋለው የስራ ተነሳሽነታቸው ላይ የፊንቴክ ስራ አመራሮች ውሃ ቸለሱበት። ይህም ከሆነ ዓመታትን አስቆጠረ። ታዲያ መንሱር ከዚህ ድርጅት ጋር ምን አገናኘው? እሱ የተማረ ሰው ጥያቄ ነው። መንሱር የዚህ ድርጅት ብራንድ አምባሳደር ሆኖ በርካታ ማስታወቂያዎችን በክፍያ ሰራ ሲሆን በዚህም ብዙ ሰዎች መንሱር፣ ሰራዊት ፍቅሬ፣ ሌሎችም አርቲስቶች ተመልክተውና አምኗቸው ገንዘባቸውን ከፍሏል። በዚህም ኪሳራ ላይ ወደቁት ወጣቶቹ ከሰሞኑ በህዝብ እንባ ጠባቂ ቢሮ እንዲሁም በፍትህ ሚኒስቴር ቢሮ ማቅናት ከፍተኛ ተቃውሟቸውን አሰምቷል። ታዲያ በአጋጣሚ መንሱር በዚህ የተገኘ ሲሆን ህዝቡም መንሱርን ከቦት አንተን አምነን ነበር የከፈልነው፣ ለካ አንተም ተባባሪ ነበር ከአስበላከን ሲሉ መናገርና በሞቀስ ገሚሱም ሲጎነትሉ ታይቷል። በዚህም መንሱር ጀማል በአካባቢው ፖሊሶች ተከቦ ከድብደባ ሊያመልጥ ችሏል። አንዳንድ ጊዜ በማስታወቂያዎች የሚመጡልን ብሮች ጥናት ካልተደረገባቸው እንዲህ ጥላት ሊያፈሩብን እንደሚችሉ ስንቶቻችሁ ታውቃላችሁ? የመጨረሻው መልእክቴ ነው። ሁሉ ጩኸት በቅኔ ሲንባረቅባቸው ማየትን ያልመረጡት እንደ ጦርነት ቆጥረውት የፈሩት ግለሰቦች ኢትዮሪካን ገና ከጅምሩ ለመክታት እዚያም እዚህም እየሮጡ ይገኛሉ። በሌላ በኩልም ታዋቂውና ተወዳጁ አርቲስት ቴዲ አፍሮ አዲስ አልበሙን ኢትዮሪካ ሲል የሰየመው ሲሆን ትርጓሜውም ኢትዮጵያ ማለት ሲሆን ሪ ማለት ደግሞ የብሪው ቃል ሲሆን ትርጉሙም አንበሳ ማለት ሲሆን ካደግሞ የጥንት የላዕላይ ኢትዮጵያን ቃል ሲሆን ኃይል፣ የመንፈስ ኃይል የሚል ትርጉም አለው። ኢትዮሪካ ሲሆንና ፊደላቱ በግርድፉ በአንድ ላይ ሲጣመሩ ደግሞ የመንፈስ የአንበሳ ኃይል ያላቸው የኢትዮጵያን ሕዝቦች የሚል ትርጉምን ይሰጣል። ታዲያ ብዙዎቻችሁ እንደምታውቁት ቴዲ የቀድሞውን አገዛዝ ላምባዲናና በሌሎችም ስራዎቹ ጠቅም ማድረግ በፖለቲካው ትልቅ አሻራ ማሰረፉ አይዘነጋም ነበር። ታዲያ በዚህ አልበሙም የኢትዮጵያን የቀደሙት አባቶቻችንን አያልነት፣ እውቀትና ጥበብ ምንጩ ፈሪሃ እግዚአብሔርን መላበሳቸው እንደሆነ በመውሳት ከአሁኖቹ አመራሮችና ሊቃን ብሎ ራሳቸውን ከሚጠሩት ጋር በማነጻጸርም ልዩነታቸውን ፍንትው አድርጎ አሳይቷል። በሌላ በኩልም አሁን ኢትዮጵያ ያለችበት አለመረጋጋት፣ እርስ በርስ ግጭት ከቀደመው ጊዜ ሰላምና ፍቅር አንድነት ጋር በማነጻጸር በአግባቡ ሐሳቡን ይሰነዝርበታል። በዚህም ታዲያ የቴዲኒ ቅኔ ከወዲሁ የገባቸው ባለስልጣናቱ ሙዚቃው ኃይል አለው፣ ይህም ለውድቀታችን መንገድ ስለሚጠርግ ከምርጫ በኋላ እናድርገው፣ እስከዛው ግን መታገድ ይገባዋል ሲሉ በዝግ መክረዋል። በሌላ በኩልም የቴዲ አድናቂዎች የድምፃዊውን ስራ በጉጉት በመጠበቅ ቀን እየቆጠሩ ሲሆን ገሚሶቹ ደግሞ ቴዲ አሁን ሀገር በምጤዛ ጾምና ጸሎት በሚያስፈልጋት በይሳት እርሱ ጾሙን በቅድስና ያሳለፈውን ህዝብ በሙዚቃው ሊያረክሱ ነው። ይልቅስ ቴዲ ሁለት ቦታ መርገጡ ቀርቶበት በዚህ ድምፁ ፈጣሪውን ቢያገለግል ይበጀዋል ሲሉ ሐሳባቸውን ሰንዝሯል። በዙሪያስ እናንተ ምን ሐሳባላችሁ? ሐሳባችሁን በኮሜንት ላይ አጋሩኝ። ኦርቶዶክስ ቸርች በኢትዮጵያ ውስጥ አንድ ብትሆን እሷን አቃጥሎ በቃ አለቀች ቢባል ችግር የለው። እንደምታዩት ነገሩ አንድ ሲቃጠል 10 ይሰራል። ኪሳራ ስለሆነ አክሳሪ መንገድ ባንከተል ነው የሚሻል። ቤተ ክርስቲያንና ልጆቿ ከየትኛውም ጊዜ በላይ ተሰሚነትና ፍትህን የተነፈጉበት ወቅት ቢባል እየጊዜ ነው። ለዚህም እንደማሳያ አርሲ በክርስቲያኖች ደም እንደ ጎርፍ የወረደባት፣ ዝቋላ በገዳም ተወስነው በጾምና በጸሎት የሚተጉ አቡ አባቶች በባታቸው ውስጥ በመሳሪያዎቻቸው እንዲያልፍ ማድረግ፣ በሌላም መንግስት ሃይማኖት ውስጥ ጣልቃ አይገባም፣ ሃይማኖትን በመንግስት የሚለውን ህግጋት በመጣስ በነቢያቶቹም ትንቢት ማስነገር፣ ሲኖዶስን ለሁለት ለመክፈል የተሄደበት ርቀት የሚዘነጋም አልነበረም። ጌታችን በአንድ ወቅት ይህ ህዝብ በአፉ ያከብረኛል፣ ልቡ ግን ከኔ ራቅ ነው እንዳለን ጠቅላዩ ለገጽታ ግንባታቸው ኦርቶዶክስን ባፋቸው ከፍ ከፍ ሲያደርጓት ቢታዩም በተግባር ግን በችግሯ፣ በሐዘኗ፣ በለቅሷ ሰዓት ደጃቸውን ቆልፈው ተሳልቀውባታል። ለዚህም በቅርቡ በአርሲ የተፈጸመው የክርስቲያኖችን እልቂት ማንሳት ከበቂም በላይ ነው። ብዙዎቻችሁ እንደምታውቁ ጠቅላዩ ከኢትዮ ኤርትራ እርቅ በኋላ በተለያዩ የአገሪቱ ክፍሎች ሰላምና ፍቅርን በመስበካቸው እንደኛው የተሸወዱት የኖቤል ፒስ ፕራይስ ኮሚቴዎች ዛሬ በዚያ ሰዓት በወሰኑት ውሳኔ ጸጸት ያደረባቸው ይመስላል። ለዚያም ነው ከሰሞኑ በክርስቲያኖችና በሲቪሊያን ላይ እየደረሰ ያለውን ግፍና ሰቆቃ በአስቸኳይ እንዲቆም ለጠቅላዩ ትዕዛዝን ያስተላለፉት። የማይሆን ከሆነ ግን ኮሚቴው በድጋሚ ውሳኔውን ለማጤን እንደሚገደድም ፍንጭ ሰጥቷል። በዙሪያስ እናንተ ምን ሐሳባላችሁ? ኮሜንት ላይ ሐሳባችሁን አጋሩኝ። ፍትህ በአርሲ ሐዘን ላቆራመዳቸው ለተረሱት እህት ወንድሞቻችን የመጨረሻው መልእክቴ ነው። በመላው ዓለም ላይ
የምትገኙ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።